ገሪለ ባለትዳር ወንድ የሚሳሳትበት አጋጣሚ በጣም ጠባብ ነው። ምክንያቱም ቤቱ ሚስቷለች። ገባሽ? ምናልባት ሰው ነውና የሚሳሳትበት እድል በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትዩ ትችያለሽ ለአንድ ጊዜ። ስለዚህ አባዬ ከሌላ ሴት ጋር አንድ ቀን ቢሳሳት ይቅርታ ታደርጊለታለሽ? ወይ አቢጌል፣ ደሬ አይሳሳት። እንኳን በተግባር በሐሳቡም ቢሆን ፈጽሞ አይሳሳት። ሰላም ጋር ነገ በጠዋት ወስድሻለሁ። ብቻ ዛሬ አረፍ ብለሽ ዳጣ አይዞሽ በቃ። እኔም አባዬ ቀድሞ እስኪናገር ነው እንጂ ይሄን ነገር አቀርባለሁ። ሰላም እናትሽ ናት። ስለ ዴኒው ምናታ ነግሮኛል። ምን ሆኖ ደና? እስኪ ፊቱ ሁሉ ተቀይሮ ቆይ ሆስፒታል ወስዳት ነበር? አዎ አሁን ከዛ ነው የመጣ ነው። ለዛ ነው ያመሸነው። ናታን አንተ እንኳን ብትነግረኝ ምን አለበት? ገና ለገና አልወለደቻትም ብለህ ነው አይደለ? እን ጊዜ አቢጌል ወይ ውሃ ቢሆኑ ኑሮ ቀድማችሁ የምትነግሩ ይለኔ ነበር። እንደሪ ግን እቺ ልጅ እዚህ ቤት እስካለች ድረስ የኛ ኃላፊነት ናት። አንድ ነገር ብትሆን የኛ ኃላፊነት ነው። ግዴላ በቃ ልክ እንደ ልጆች አንተም ተቆጣጣራት። አንቺም እኮ እንደ ልጅሽ አይደለም የምትቆጣጣራት? ችግር የለውም ማርቴ፣ እኔም እቆጣጣራታለሁ። እሱማው ግን ቆይ የወደፊት ህይወቷ ምንድነው ማለት? እንዴት ነው የምትኖረው? ቆይ ምንድነው እያሰብክ ያለው? እዚህ ቤትስ የምትቆየው እስከ መቼ ነው? ካልሆነ ትሄድ እንዴ ማርቴ? ማለት ቆይ ምን ችግር አለው እዚህ ብትኖር? እንደው አሁን ከልጆቻችን ጋር በጣም ተግባብታን ያላችሁ አይደል? እኔ እኮ ደሬ ከበደችኝ አላልኩ። ክፍሏ ገብተሽ ነበር እንዴ? እስኪ አባይ ሄድ ነው ያት ኦኬ። ዳጣ የወይዘሮ ማርታን አይን ማየት ቢያቅታት በጧቱ ተነስታ ከቤት ብን ብላ ጠፋች። ወይዘሮ ማርታ ዳጣ ስትታመም ለኔ ያልነገራችሁኝ ለምንድን ነው? ስላልወለድኳት ነው። ባልወልዳትም እኮ ልጄ ናት ብላለች። ናታን ተደብቆ እንግዲህ አቶ ደረጀ ጋር መሄዱ ወይዘሮ ማርታን የበለጠ እንድትጠራጠር ያደረጋት ይመስላል። አቶ ደረጀም በሁኔታው እጅግ በጣም ተረብሿል። ዳጣ የሰማችውን ነገር ማመን አቅቷታል። አባዬ እንዴት ከሰራተኛ ጋር በማየ ላይ እያለች ነበረ። ወይዘሮ ማርታም የምትሰማበት ጊዜ ቅርብ ነው፣ እስከዛው ድረስ ግን አሁንም ሚስጥር አድርገሽ ቆይ ተብላለች። ግን ደግሞ ዳጣ ይሄንን መቋቋም አቅቷት ጧት ከምኝታው ተነስታ ብንብላ ስጠፋ አቢጌል አባቷ ወደ ክፍሏ ገብቶ ቼክ እንዲያደርግል ነግራው ነበር። ግን ደግሞ አቶ ደረጀ ክፍሉ በገባ ጊዜ አጥቷታል። ዳጣ የት ገባች? የትስ ሄደች? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ወይዘሮ ማርታ ሰላም ጋር በመሄዷና ሰላም ጋር ስትሄድ ያየችው ነገር የተፈጠረው በሙሉ ገወነ ግራ መጋባትን ፈጥሮባታል። ነገር ግን ወይዘሮ ማርታ የመሰላት ድንገት ሄዳ ስለደረሰችባት ወይስ ደግሞ ዳጣ የሰላም ልጅ ናት በሚለው ጥርጣሬ ብቻ ግን ወይዘሮ ማርታ እጅግ በጣም ተደናግጣ ነበር። ነገሩን ግን ባላየ ለማለፍ ስቃ ለማሳለፍ ሞክራለች። ግን ደግሞ ሳትቀመጥ ተጣድፋ ከዛ ቤት መውጣቷንም ያው ለክትባቱ የእውነት መስሏት ብቻ ግን አቶ ደረጀ በዛ ቀን የዳጣ መላና የሰላም መተጋገዝ ከጉድ አውጥቶታል። ግን ደግሞ እውነቱ አንድ ቀን መውጣቱ አይቀርም። ለዛ ቀን ግን እንግዲህ ከውርዴት ድኗል ማለት ነው። ግን ደግሞ አቶ ደረጀ አምርሯል። በአሁኑ ልጅ እየተሰቃየች በዚህ ሁኔታ መቀጠል የለባትም። ለኔ ክብር ብዬ እሷን በናፍቆት መግደል የለብኝምና እውነት የማወቅ መብት አላት። እስከዛሬ ድረስ ታግሳኛለች። አሁን ግን ራሷ እውነቱን ማወቅ አለባት ብሎ እንግዲህ ምሽት ላይ ቀጥሯት ነበር ማለት ነው። ምሽት ላይ የሥራ ቦታው ቢሮ ውስጥ ቀጥሯት ለዳጣ ሁሉንም ነገር ሊነግራት ወስኗል። እና ወይዘሮ ማርታም እንዴት የዳጣ ነገር ግን አብሰልሳይ ሆኖባታል። ከቀን ወደ ቀን ለልጆቹ የማይሰጠውን ክብርና ፍቅር ለሷ በተለየ መንገድ እየሰጠ ያለበት ያቶ ደረጀ ሁኔታ እንደ ወይዘሮ ማርታ ጥያቄን እየፈጠረ ያለ ይመስላል። ያም ምንድነው? ዳጣ መቀጣት አለባት። ዳጣ ከቁጥጥር ስር እየወጣች ነው። በዚህ ሰዓት እንዴት አልመጣችም ብላ ከአቢጌል ጋርም እያወሩ ነበር። እናም እንግዲህ ዳጣ ከአቶ ደረጀ ጋር እንደወጣች በሰማች ጊዜ ልደቷ ነው ተከበረ። የልደቷ ምሽትም አዝናናት። አሁን ደግሞ ምንድነው
በዚህ ልክ ምን እየተፈጠረ ነው? እዚህ ቤት ያለው ነገር ምንድን ነው ብላ ነበር። ግን ደግሞ አቢጌል ዳጣ የውጭ የሰው ልጅ እንዳልሆነች ተናግራ ግን ደግሞ አቢጌል እናቷን አንድ ጥያቄ ጠይቃታለች። አንቺና አባዬ ብትጣሉ ይቅርታ ላታደርጊለት የሚያስችለው ጠብ የትኛው ጸብ ነው? ምክንያቱም ይሄ እናንተ ህይወት ተሞክሮ ለእኔም ይጠቅመኛልና እባክሽ እስቲ ንገሪኝ። ይቅር የማትዩ ጥፋት፣ ይቅር የማትዩ ስህተት ምን አይነት ስህተት ነው እናንተ መሀል ሊያለያያችሁ የሚችለው ብላት ነበር። ወይዘሮ ማርታም ለምን ፈለግሽው የሚል ጥያቄ አንስታ ነበር። ነገር ግን እንግዲህ አቢጌል አይ እኔ ከናንተ ህይወት መማር ስላለብኝ ነው። ለምሳሌ ባሌ ምን አይነት ጥፋት ቢያጠፋ ይቅርታ ማድረግ፣ ምን አይነት ጥፋት ቢያጠፋ ይቅርታ አለማድረግ አለብኝ የሚል ጥያቄ ነበር ያነሳችው። ነገር ግን ሁሉም ጥያቄ ተገቢ ጥያቄዎች ነበሩ እና ለዛም ወይዘሮ ማርታም እንዲህ ስትል ምላሽ ሰጥታታለች። ይቅር የማይባል ጥፋት አለ እንዴ? ይቅር የማይባል ጥፋት ያው መቼም ለሁላችንም ሴቶች ኮንሸንስ የሚያረገንን ግልጽ ነው ብላለች። ያ ምንድነው በተባለ ጊዜ እንግዲህ ያው የታወቀ እኮ ነው እኛ ሴቶች ምንም ነገር ይቅርታ ልናደርግ እንችላለን፣ ግን ደግሞ በምንም አይነት ይቅርታ የማይደረግለት ምክንያት ሁለት ነገሮች አሉ ብላለች። አቢጌልም አንድም ነገር ቢሆን የእናንተ ልምድ ለኔ ይጠቅመኛልና እባክሽ እናቴ ንገሪኝ፣ እሱ ምንድነው ብላት ነበር። ያም ምንድነው እንግዲህ ይሄ ነገር በዚህ ልክ ሰስፔንስ የሚያረጋችሁ ምንድነው ብላ ነበር። ግን ደግሞ አቢጌል አይ የህይወት ልምዱ ለኔ ስለሚያስፈልገኝ ነው ብላታለች። እንግዲያስ እነዚህ ሁለት ነገሮችን ካረገሽ ባልሽም በጭራሽ ይቅርታ እንዳታደርጊለት ብላታለች። እነዚህ ሁለት ነገሮች ምንና ምን ናቸው? ወይዘሮ ማርታ ሁለት ነገሮች መስፈርት ይሆናሉ ለባል ይቅርታ ላለማድረግ። ሌላ ማንኛውንም ጥፋት ሊያጠፋ ይችላል፣ ሰው ነው፣ የሰው ልጅ ከጥፋት አይቀርምና ግን ደግሞ እነዚህን ሁለት ጥፋቶች ካጠፋ ግን በጭራሽ ይቅርታ እንዳታደርጊለት ብላታለች ለልጇ። እሺ እነዛ ሁለት ጥፋቶች ምንና ምን ናቸው ባለች ጊዜ የመጀመሪያው የሚደበድብሽ ከሆነ ዛሬ እጁን አንስቶ ከደበደበሽ፣ ዛሬ አንቺ ላይ ዱላ ካነሳብሽ ነገ አንቺ ላይ ላለመተኮሱ እርግጠኛ ስለማትሆኚ በጭራሽ ይቅርታ እንዳታደርጊለት ብላታለች። እንዴ የሰው ልጅ አይደል እንደ መጋጨት እኮ ባልና ሚስት መካከል ይፈጠራል ብላ ነበር ነገሮችን ለማክረር ለማጥናት አቢጌል። ግን ደግሞ ወይዘሮ ማርታ አይ እንደሱ በጭራሽ መሆን የለበትም፣ ባልሽ አንቺ ላይ እጁን አነሳ ማለት ለአንቺ ምንም አይነት ክብር የለውም ማለት ነው። አንቺ ለሱ ዕቃው ነሽ ማለት ነው። ነገ ተነገ ወዲያ ደግሞ ዛሬ እጁን አንስቶ መጥቶሽ ይቅርታ ካደረግሽለት ነገ ገና ይቅርታ ታደርግልኛለች ብሎ ሊተኩስብሽ ይችላል። ህይወትሽን ራስሽን ሊያሳጣሽ ይችላል። ለአንቺ ክብር መኖር አለበት። ባልና ሚስት እውነት ነው መገጫጨት ይኖራል፣ አለመግባባት ይፈጠራል። በዛን ጊዜ ግን በንግግር መፍታት እንጂ እየተነሳ እንደፈለገ የሚደልቀኝ እኔ እሱ ዕቃው አይደለሁም፣ ስቃቃው አይደለሁም። ለዛም በጭራሽ ይሄን ነገር ካደረገኝ ይቅርታ አላደርግለትም። ግን ደግሞ የኔ ባል ልዩ ነው፣ በእነዚህ ነገሮች ሁሉ ሊጠረጠር አይገባም ብላለች ወይዘሮ ማርታ። ግን ደግሞ አቢጌል እንዴ አባዬም እኮ ምንም ጠንቃቃ ቢሆን የሰው ልጅ አይደል እንደ ሰው ይሳሳታል፣ ጥፋት ሊያጠፋ ይችላል። ስለዚህ ምን ቢሆን ነው አንቺ ይቅርታ ማታደርጊለት ብላ አሁንም በድጋሚ ጥያቄውን አክረዋለች። ወይዘሮ ማርታም አይ በዚህ እንኳን መናገር አልፈልግም፣ ምክንያቱም የኔ ባል ፍጹም ነው ብላለች። አቢጌል ፍጹም ሰው የለም፣ በእርግጥም የሰው ልጅ ሁሉ ይሳሳታል፣ ነገር ግን ቢሳሳትስ ብላ ነበር። ይህን ነገር ከተሳሳተ በጭራሽ ይቅርታ አላደርግለትም ብላለች። ሁለተኛውን ለመስማት አቢጌልም ጓጉታለች። አይደለችም አቢጌል እኛም ጓጉተናል። ግን ደግሞ ወይዘሮ ማርታ አቶ ደረጀ ፍጹም ታማኝ ነውና ይሄን እንኳን ማብራሪያ መስጠት አይጠበቅብኝም፣ የኔ ባል አያደርገውም እያለች ነው። ቢሆንስ ነው ጥያቄውና ለኔ እኮ የህይወት ልምድ እንዲሆነኝ ነው፣ እባክሽ ንገሪኝ ብላለች አቢጌል። አቢጌል ይህን እያደረገች ያለችው አባትና እናቷን ሊያለያይ ይችላል ጉዳዩ ወይስ ምንድነው የሚለው ነገር ለማጣራት ነበር። ለዛም እንግዲህ ወይዘሮ ማርታ ሁለተኛው እንደው ማወቅ አለብኝ ስላልሽ ብቻ እንጂ በእኔ ቤት እንኳን ይሄ ችግር አይፈጠርም፣ ነገር ግን ቼት ቢያረግብኝ በላይ ላይ ሄዶ ከሌላ ሴት ጋር ቢገናኝ ምናልባት የአንድ ጊዜ ስተትም እንዲህ ሁኔታው ታይቶ ይቅርታ የሚደረግበት መንገድ ሊሆን ይችላል። ግን ደግሞ ባለትዳሮች እንደዚህ አይነት ስተቶችን የሚሳሳቱባቸው አጋጣሚዎች ጠባብ ናቸው። ግን ደግሞ እንደ ስተቱ ታይቶ ይቅርታ ሊያስደርግ የሚችል ከሆነ ምናልባት ለአንድ ስተት አንዴ ብላለች። ነገር ግን በጭራሽ እነዚህን ሁለት ነገሮች ካደረገሽ ይቅርታ እንዳታደርጊለት ብላለች። እንዲህ ሰው ልጅ እኮ አንድ ጊዜም ሁለት ጊዜም ሊሳሳት ይችላል ብላ ነበር። አንድ ወንድ ባለትዳር ሆኖ በውጭ ቼት ያደርጋል ማለት ያ ማለት እኮ
ሚስቱ ለሚስቱ ምንም አይነት ቦታ ለምንም አይነት የፍቅር ስሜት የለውም ማለት ነው። ስለዚህ በጭራሽ ይቅርታ ማድረግ የለብሽም እንደዛ ማድረግ የለብሽም ብላ ለልጇ መክራታለች። ነገር ግን ይሄ ታሪክ የራሷ የወይዘሮ ማርታ ነው። የራሷ ታሪክ እንደሆነ ባወቀች ጊዜ ምን ሊፈጠር ነው? አቶ ደረጀ እውነትም እንደፈራው በሙቋ ወይ በዘይት ልትገሽረው ወይስ ደግሞ ጥላው ብንብላ ልጠፋ ነው? ምን ሊፈጠር ነው? አንድም ሁለት ልጅ አቶ ደረጀ ከሰላም እንግዲህ አለው ማለት ነው። ግን ደግሞ አቢጌል ውስጧ ነግሯት ጥርጣሬዋ ሁለቱም እውነት ሆኗል። የዳጣን በምርመራ አጣርተው አቢጌል ለእናቷ እንግዲህ አንዳንድ ነገሮችን ቅድሚያ እየጠየቀች አለችው። ለእናቷ ሁሉም ነገር ዱብዳ እንዳይሆንባት ቅድመ ዝግጅት እንድታረግ አቶ ደረጀም ሰው ነው ብላ መጠራጠር እንድትችል ነበር። ግን ደግሞ አቢጌል ወይዘሮ ማርታ በጭራሽ ደሬ ይሄን አያረግም፣ እኔ ጠንቅቄ አውቀዋለሁ ደሬ በጭራሽ ይሄን የመሰለ ስህተትን አይሳሳትም ብላለች። ግን ደግሞ መጠራጠሩ አይከፋም፣ ሰው አይደል? አባዬም ቢሆን በእርግጥ እኮ ይሄን ያደርጋል ማለት አይደለም፣ ግን ሰው ነውና ልክ ሰዎች እንደሚሳሳቱት ሁሉ እሱም ይሳሳታል ብሎ ማመኑ ኸይር ነው። የሰው ልጅ ሞሉ አይደለም ብላለች አቢጌል። ወይዘሮ ማርታም አይገርምም ሰው በወለደው ልጅ ይበለጣል ብላ እንግዲህ ለካ እንደዛም አለ እንዴ መጠርጠር ይኖርብኛል ብላ በቃ ሻወር ልብስ ረፍት ላድርግ ብላ ወደ ክፍሏ ገብታ ነበር። አቢጌል ናታን ክፍል ልሂድ ባለች ጊዜ ወይዘሮ ማርታ ናታን ክፍል እንዳትሄድ አስጠንቅቃት ነበር። ግን ደግሞ አቢጌል እንዳጋጣሚ ሆኖ ናታን ክፍል በሄደች ጊዜ ናታን አልነበረም። ሰላም እየተፈጠረ ያለው ነገር ሰላም ነስቷታል። ስለዚህ ለአቶ ደረጀ እንግዲህ ናታን እንዲህ ስትደውልለት ስላላነሳላት ለናታን ደውላ የተፈጠረ ነገር አለ ወይ? ዛሬ ጋሽና አቢጌል ጋሽና ዳጣ እኔ ጋር እንደመጡ እንግዲህ እህትዬ መታ ነበር። ደግሞ ደሬ ለዳጣ እናቷን አስተዋውቃታለሁ እያለ ነበርና ስለዚህ ከዚህ ወጥተዋል። ቤት ውስጥ የተፈጠረ ችግር አለ ወይ ብላለች። በእርግጥ ደረጀን አላየችውም፣ ደብቀ ነው ስለነበረ የተፈጠረ ቤት ውስጥ አካባቢ አዲስ ነገር እንዳለ በጣም ጨንቆኛል። ዳጣስ ቤት ናት ወይ ብላ ነበር። ግን ደግሞ ዳጣና አቶ ደረጀ ቤት ውስጥ እንዳልሆኑ ሲነግራት እኔ እኮ ስልክ እየደወልኩ ነበር፣ ማናቸውም ሊያነሱልኝ አልቻሉም። እኔ ጨንቆኛል፣ ውስጤ ተረብሿል። እባክህ ደውለህ አስረግጠ ያሉበትን አሳውቀኝ ብለው ነበር። ናታን ለአቶ ደረጀ በደወለ ጊዜ አቶ ደረጀ ስልኩን አንስቶ ሆስፒታል እንደሆኑና አሁኑኑ እንዲመጣለት ጠይቆታል ማለት ነው። ግን ደግሞ ስትመጣ ለማንም ሰው እንዳታሳውቅ ስለተባለ ናታን ቃሉን ጠብቆ ሹልክልክ ብሎ ወጥቷል። እንግዲህ እነገዜንም ሰላም ሳይላቸው ተደብቆ ነበር የወጣው። ምንድነው እየተፈጠረ ያለው ብላለች። ለዛ ገዜ ግን የሆነ የጠረጠረው ነገር አለ። እኔ ግን እንደሚመስለኝ ከሆነ ዳጣ ያቶ ደረጀ የድብቅ ልጁ ትመስለኛለች ባለ ጊዜ በስማንበል እንደሰማ አይሆንም፣ ጋሽ የሚሳሳቱ ሰው አይደሉም ብላለች። ለዛም ግን ደግሞ ይሄን ነገር ጠብቂ እውነት ነው የሚሆነው ስትል ያየኸው የሰማኸው ነገር አለ ወይስ ዝም ብለህ በግምት ነው ብላ በጠየቀች ጊዜ በግምት ቢሆንም ነገሩ ግን ደግሞ ሰዎችም የሚያወሩት የሰዎችም ወሬ እንደዛ እንደሆነ ተናግሯል። አይ በጭራሽ እንደዛ እንኳን አይሆንም እያለች ነው። ለዛ አቢጌል ውጩን ሁሉ እየዟዟረች ነበር። ማንም ሰው የለም። ናታን ክፍል ሜዳ ስታጣው የአባቷንም ስልክ የዳጣንም ስልክ በተደጋጋሚ ስትሞክር ማናቸውም ስልክ እያነሱ አይደለም። ስትሮጥ ወደ እናቷ ክፍል ሄዳ ናታን ቤት ውስጥ የለም። አባዬም ስልክ እያነሳ አይደለም። ዳጣም ስልክ አታነሳም። ምንም ጥሩ ስሜት እየተሰማኝ አይደለም ብላለች። ወይዘሮ ማርታ በዳጣ ሁኔታ ሰሞኑን እየተፈጠረ ባለው እጅግ በጣም ተናዳለች። ይቺ ልጅኛ ኃላፊነት እስከሆነች ድረስ ምንም ነገር እዚህ ቤት መፈጠር የለበትም፣ እንደ ልጆቻችን ልንቆጣጠራትም ሆነ ልንቀጣት ይገባል እያለች ነው። የልጅቷ የመጨረሻ ህይወትስ እንዴት ነው? ምን ልትሆን ነው? እዚህ ቤትስ የምትቆየው እስከ መቼ ድረስ ነው? ልታገባ ነው ወይስ ልትማር ነው? ምንድነው የሚፈጠረው? እያለች ከአቶ ደረጀ ጋርም መነጋገር ጀምረዋል። አቶ ደረጀም የሷ ነገር ምንም እንደማያሳስብና እዚሁም እስከ መጨረሻው ብትኖር ምንም ችግር እንደሌለው ተናግሯል። እኔ እኮ ትከብደኛለች ማለት አይደለም፣ ግን ደግሞ ለሷ የራሷ ሰዎች ያስፈልጓታል እያለች ነው። እንግዲህ ወይዘሮ ማርታ እንደዛ ባለች ጊዜ እማዬ የሰላም አይመስለኝም፣ እኔ ውስጥ የጥሩ ስሜት እየተሰማው አይደለም፣ እስቲ ላባዬ ደውይ እያለች ነው። በሁለታቸውም ስልክ ቢደወል እየተነሳ አይደለም። በስተመጨረሻ ወይዘሮ ማርታ ለናታን በደወለች ጊዜ ናታን እየመጣን ነው የሚል መልእክት አስቀምጧል። የት ናችሁ ባለ ጊዜ አባዬ ስራ ቦታ አባዬ ፈልጎኝ ሂጄ ነበር። ዳጣ ስትል ዳጣም አብራ ናት በተባለ ጊዜ ወይዘሮ ማርታ ሶስቱም አብረው ናቸው፣ ምን ማረጋቸው ነው እያለች ነው። አቶ ደረጀ ለዳጣ ሙሉ ታሪኳን አንድ በአንድ በነገራት ጊዜ ነበር እንግዲህ መቋቋም አቅቷት ራሷን ስታ ወደቀችው። ምክንያቱም ነገሩ እጅግ በጣም ከባድ ነበር።
መጀመሪያ አቢጌል እናቷ እንዳልሆነች ሰላምን ብትነግራትም ግን ደግሞ ሁሉንም ነገር አቶ ደረጀ ከመጀመሪያ እስከ መጨረሻው ባስረዳት ጊዜ ይህም መቋቋም ሲያቅታት ነበር ራሷን ትታ ወደቀችው። ዶክተሮቹም ግልኮስ አንዳንድ ነገር ከሰጧት በኋላ እንደዚህ አይነት ነገሮች በድንጋጤ እንደሚፈጠሩ ተናግረዋል። እናም እንግዲህ አቶ ደረጀ ናታንን አንተ እንግዲህ ሁሉንም ገመናዬን አውቃል፣ ሁሉንም ነገር ታውቃለህና አሁንም ቢሆን ለማርታ እስከምነግራት ድረስ ነገሩ በእንደዚሁ በድብቅ መቆየት አለበት። አሁን እንዳጠናግዘኝና ወደ ቤት እንሄድ ብሏል። ዶክተሮቹ አሁን መውጣት ትችላለች፣ ደህና ናት ብለውኛል እያለ ነው። ከዚህ በፊት አቢጌል ሰላምና ዳጣን አስመርምራ እናቷ እንዳልሆነች ስለነገረቻት ለዛም እንግዲህ ሆኖባት ነው ብላለች። እንዴት እንደዛ ሆነ ባለ ጊዜ የዲኤንኤውን እንግዲህ ውጤቱ ከመታየቱ በፊት እሱ ናሙናውን ስለቀየረ እንደሆነ ተናግሯል። አቶ ደረጀ ያንተን ውለታ በቀላሉ መመለስ አልችልም፣ ብቻ ደህና ሆነን ውለታህን መላሽ አድርገኝ። በጣም ብዙ ነውሬን እኔ ተኝቼ አንተ የኔን ገመና ስትሸፍንልኝ ኖረሃል። አሁንም ቢሆን ደግሞ ነገሮችን እስከማስተካከል ድረስ እንዲሁም መቆየት አለበት። ምናልባትም አሁን ሰላም ዘንድ ውሰዱኝ ልትለን ትችላለች። ጧት በጧት ወስዳታለሁ ብሏል። እናም ወደ ቤት ይዘዋት ሊመጡ ሲሉ ዳጣ ምንም ነገር እየተናገረች አይደለም። ዳጣን እየተፈጠረ ያለውን ነገር ሁሉም ነገር ለመልካም እንደሆነ አቶ ደረጀ ለሰላም ለወይዘሮ ማርታም ቢሆን በቅርቡ እንደሚነግራት ነግሯት፣ አሁን ግን ለጊዜው ስለ እናቷ ለማንም ሰው እንዳታወራ ሚስጥር እንዲሆን ነግሯታል ማለት ነው። ናታንንም እንደዛው። ስለዚህ ወደ ቤት ከመጡ በኋላ ናታን ወደ ቤት ይዟት እንዲገባ ካደረገ በኋላ አቶ ደረጀ ቀደም ብሎ ገብቷል። ወይዘሮ ማርታ ለምን አመሻችሁ? አስጨነቃችሁን እኮ ቢያንስ ስልክ አይደወልም ወይ? እኛ እናንተን እየጠበቅን ራስ አንበላ እያለች ነው። በስተመጨረሻም ናታንና ዳጣ በገቡ ጊዜ ዳጣ ፊቷ ተቀይሮና ልክ እንዳልሆነች አስታውቅ ነበር። ዳጣን ሁሉም ሰው ለማናገር ቢሞክርም ለማንም ሰው ምላሽ እየሰጠች አልነበረም። አይኗ እየተንከራተተ እንባዋ ብቻ ቅንዝፍ ይላል። እናም እንግዲህ ወይዘሮ ማርታ ምን ተፈጥሮ ነው ያቺ ሳቂታ ልጅ የት ሄዳ ነው እንደዚህ ሆነችው በተባለ ጊዜ ዳጣን ትንሽ አሟት ሆስፒታል ነበረን ለዛ ነው የሄድኩት ባለ ጊዜ በወይዘሮ ማርታ በናታን ተናዳበታለች። አልወለደቻትም ብላችሁ ነው ውሃ ወይም አቢጌል ብትሆን ግን ትነግሩኝ ነበር። ለምን እኔ ሳብሬ አልሄድኩም ብላለች። አይ ሰዓት ላፊ ስለነበረ ቀላልም ስለሆነ አንቺን ላለማስደንገጥ ብለን ነው ቢልም ወይዘሮ ማርታ ግን ተቆጥታለች። እና ወይዘሮ ማርታ ዳጣን ለማባበልና ምን እንደሆነች ለመጠየቅ ብትሞክርም አይኗን እያየች ከንባዋ ከመቆርዘዝ ውጪ ሌላ ምንም ምላሽ አልሰጠችም። አቢጌልም እንዲሁ ልታናገራት ሞክራ ነበር፣ ግን ደግሞ ዳጣ ለማንኛውም ምላሽ አልሰጠቻቸውም። በስተመጨረሻም አቶ ደረጀ በቃ ወደ ክፍሏ ወሰዷትና እረፍት ታድርግ ብሏል። አቢጌል ዳጣን ወደ ክፍሏ ወስዳት አስተኝታትና ልብሷን ካለበሰቻት በኋላ ስለ እናትሽ ነገረሽ እንደ አባዬ ምንድነው የተፈጠረው? ምንድነው የሆንሽው? ብላ ባየች ጊዜ እጇ ላይ ግልኮስ አይታለች። ጭራሽ ግልኮስ ከተሰጠሽ አባዬ ለምንድነው ቤት ያመጣሽ? ለምን እዛው አላደርሽም? እንዴት እንደዚህ ያደርጋል? ብላ በጣም ተቆጥታለች። ግን ደግሞ ዳጣ ምንም አይነት ነገር እያዋረቻት አይደለም። ስለ እናትሽ ነገረሽ እንደ ብትላትም እንዳልነገራት ባይኗን ነግራት፣ ግን ደግሞ እያለቀሰች ነበር። እሺ ምን ሆነሽ ነው የምታለቅሽው? ብቻሽን መሆን ፈልገሻል ስትላት አዎ ብላት በምልክት እንግዲህ አቢጌል እህቷን አቅፋ ስማትና አለባብሳ ከክፍሏ ለቃ ወጣለች። ዳጣም እያለቀሰች ተኝታለች። ወይዘሮ ማርታ ከአቶ ደረጀ ጋር እንዴት እንደዚህ ይሆናል? እስከ መቼ ድረስ ነው እቺ ልጅ እንደዚህ የምትሆነው? በዚህ በሚያማትና ባመማት ጊዜ እኮ ከጎኗ ሆኖ የሚያጽናናትና አቅፏት ሊረዳት የሚችል ያስፈልጋታል። እኔ መቼም እንደ እናት ልሆንላት አልችልም። ስለዚህ እባክህ ይቺ ልጅ መጨረሻዋ ምንድነው የሚሆነው? እያለች የተጨነቀች ትመስላለች። አቶ ደረጀም ስለሷ እንዳታስብ ነግሯት በቃ ረፍት ማድረግ አለብኝ እያለ ነው። እራት እንዲበላ ብትጠይቀውም አይ ብሎ ጥሎ ተነስቶ ሄዷል። ጧት አቢጌል ነጋ አልነጋ ብላ ተነስታለች። በጧቱ ተነስታ ዳጣ ክፍል ስትሄድ ዳጣ አልነበረችም። ገንዘን ውጭ ወጣ የወጣ ሰው አለ ወይ ስትለው ማንም ሰው እንደሌለ በሩን የመጀመሪያ የከፈተችው እሷ እንደሆነች ተናግሯል። አቶ ደረጀም በጧቱ ተነስቶ ዳጣን ይዞ ለመሄድ ቢነሳም አባዬ ወዴት ነህ ብለው ነበር። የሆነ ጉዳይ አለብኝ ስራ ለወጣ ነው ባላት ጊዜ እንዴ ዳጣን አይተሃታል ወይ ደህና ናት ወይ ብላለች። ክፍሏ ገብተሻል ወይ ቢላትም እንዳልገባች ተናግራለች። ግን ደግሞ አቶ ደረጀን ይዘው ክፍሏ ውስጥ በሄደች ጊዜ ክፍሏ ውስጥ ማንም አልነበረም። አቶ ደረጀ እጅግ በጣም ተደናግጧል። አቢጌልም እንደዛው ዳጣ ብን ብላ የጠፋችው ወደ እናቷ ነው ወይስ ወደ የት ነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ